ሰላም እንዴት ናችሁ? ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች በክረምቱ የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች በተለይም ቶትንሃም፣ ቼልሲ፣ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል እንዲሁም ማንቸስተር ሲቲ ጠንካራ የሚባል የክረምት የዝውውር መስኮት ተሳትፎችን እያደረጉ ነው የሚገኙት። በዚህ መረጃችን እንግዲህ ቼልሲ፣ ቶትንሃም ሆትስፐርስ እና ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ያሉበትን ተጫዋቾች የትኞቹን ተጫዋቾች ለማዛወር አሰቡ፣ የትኞቹ ተጫዋቾች ጋር ዲፕ ወይም ጠለቅ ያለ ንግግር ውስጥ ገብተዋል፣ ለማስፈረም የተቃረቡ ለፊርማ የቀረቡ ንግግሮች የትኞቹ ናቸው የሚሉትን እንመለከታለን። ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ እንጋብዛለን። ቼልሲ እንግዲህ በክረምቱ የዝውውር መስኮት ቼልሲዎች ጆርዳን ሄንደርሰን እና ዳኒ ዌልቤክን ለማስፈረም ስማቸው ከቼልሲ ጋር ተያይዟል። እነዚህ ኮከቦች ጆርዳን ሄንደርሰን እንዲሁም ዳኒ ዌልቤክ እንግሊዛዊ ኮከቦች ናቸው። ከአሰልጣኝ ጃቢ አሎንሶ ቼልሲ ጋር ስማቸው የተያያዙ ተጫዋቾች ናቸው። የመሃል ተከላካዩን ማክሴንስ ላክሮክስ ከክሪስታል ፓላስ በ52 ሚሊዮን ፓውንድ ማስፈረም የቻሉት ቼልሲዎች ምናልባትም ሌሎች ተጫዋቾችንም እንደዚሁ ጨምረው ሊያስፈርሙ እንደሚችሉ ይጠበቃል። አሰልጣኝ ጃቪ አሎንሶ በቼልሲ በክረምቱ የዝውውር መስኮት የሚያሰናብታቸው ተጫዋቾችን ይፋ አድርገዋል። ከቼልሲ ጋር በክረምቱ የዝውውር መስኮት ሊለያዩ እንደሚችሉ የተነገረላቸው ተጫዋቾች አክሰል ዲሳሲ፣ ትሬቮር ቻሎባ፣ ቤኖይት ባዲሼል፣ ማማዱ ሳር እነዚህ ሶስቱ አክሰል ዲሳሲ፣ ትሬቮር ቻሎባ፣ ቤኖይት ባዲሼል እነዚህ ሶስቱ በቋሚ የሽያጭ ውል የሚሰናበቱ ተጫዋቾች ይሆናሉ ከቼልሲ ማለት ነው። በሌላ በኩል ማማዶ ሳር በውሰት ውል ከቼልሲ ጋር ሊለያይ የሚችል ተጫዋች ሊሆን እንደሚችል ይጠበቃል። ስለሆነም የአሰልጣኝ ጃቪ አሎንሶ የመሃል ተከላካይ ተመራጭ ተጫዋቾች ላክሮክስ፣ ሌቪ ኮልዊል፣ ዌስሌ ፎፋና፣ ቶሲን አዶሪቢዮ እና አሮን አንሰልሚኖ ናቸው ተብሏል። እንግዲህ በመሃል ተከላካይ ቦታ ላይ ያሉ ተጫዋቾች ናቸው። እንግዲህ ለጃቪ አሎንሶ ለስፔናዊ አሰልጣኝ ጃቪ አሎንሶ አማራጭ መሆን የሚችሉ ተጫዋቾች ናቸው እነዚህ ተጫዋቾች። ምናልባትም እንግዲህ ቼልሲ በርካታ ተጫዋቾችን ይዟል በስብስቡ። እንግዲህ ያሉትን በርካታ ተጫዋቾች መቀነስ ይኖርበታል። ለ2026-27 የውድድር ዓመት በፕሪሚየር ሊጉ ቅጣት እንዳይተላለፍበት የተጫዋቾች ቁጥር መቀነስ ይኖርበታል። ስለሆነም ወደ 4 የሚሆኑ ተጫዋቾችን ከቼልሲ ለመሸጥ ነው እንግዲህ እየተስማማ የሚገኘው ቼልሲ ማለት ነው። ሌላው መረጃችን ወደ ቶትንሃም ሆትስፐርስ ቤት ይወስደናል። ቶትንሃም ሆትስፐርስ የማንቸስተር ሲቲዎችን ተጫዋቾች ሳቪንሆን እና ኦማር ማርሙሽን ለማስፈረም ንግግር መጀመሩ ተሰምቷል። ሳቪንሆ እና ኦማር ማርሙሽ እንግዲህ ከማንቸስተር ሲቲ ቤት በአሰልጣኝ ኤንዞ ማሬስካ የመሰለፍ እድል ላያገኙ ይችላሉ ተብሎ የተነገረላቸው ተጫዋቾች ናቸው። በአሰልጣኝ ኤንዞ ማሬስካ ፕላን ውስጥ ወይም የጨዋታ እቅድ ውስጥ እንግዲህ ያልተካተቱ ተጫዋቾች ናቸው ሳቪንሆ እና ኦማር ማርሙሽ። ምናልባትም በክረምቱ የዝውውር መስኮት ወደ ቶትንሃም ሆትስፐርስ ሊዘዋወሩ የሚችሉ ተጫዋቾች ሊሆኑ እንደሚችሉ ይጠበቃል። ማንቸስተር ሲቲ ስሙ ከአዩብ ቦአዲ ጋር ተያይዟል። አዩብ ቦአዲ የተከላካይ አማካይ ተጫዋች ነው። ይህ ተጫዋች ወደ ማንቸስተር ሲቲ የሚመጣ ከሆነ እንግዲህ ሌሎች የሚወጡ ተጫዋቾች ይኖራሉ ማለት ነው። በተለይም ሳቪንሆ እና ኦማር ማርሙሽ ስማቸው ከቶትንሃም ሆትስፐርስ ጋር ተያይዟል። የቶትንሃም ሆትስፐርስ ዋና አሰልጣኝ ሮቤርቶ ዲዘርቢ 2 ወይም 3 የአጥቂ ስፍራ ተጫዋቾችን ማስፈረም እንደሚፈልጉ ተናግረዋል። የአጥቂ ስፍራቸውን ወይም ደግሞ የማጥቃት እንቅስቃሴያቸውን ከዚህ በበለጠ ማጠናከር የሚፈልጉት ሮቤርቶ ዲዘርቢ 2 ወይም 3 አታኪንግ ሪፎርስመንት የአጥቂ ተጨማሪ ተጫዋቾችን ማስፈረም እንደሚፈልጉ ይፋ አድርገዋል። የቦርንማውዙ አጥቂ ኤሊ ጁኒየር ክሮፒ ምንም እንኳን ጉዳት ላይ ያለ ተጫዋች ቢሆንም ስሙ ከቶትንሃም ሆትስፐርስ ጋር የተያዘ ተጫዋች ነው። ይህ ተጫዋች እነዚህ ተጫዋቾች ታርጌት በማድረግ ቶትንሃም ሆትስፐርስ በሮቤርቶ ዲዘርቢ መግለጫ መሰረት ሳቪንሆ፣ ኦማር ማርሙሽ እንደዚሁም የቦርንማውዙ አጥቂ ኤሊ ጁኒየር ክሮፒ እነዚህ ተጫዋቾች ምናልባትም ወደ ቶትንሃም ሆትስፐርስ በክረምቱ የዝውውር መስኮት ሊዘዋወሩ የሚችሉ ተጫዋቾች ሊሆኑ እንደሚችሉ ተነግሯል። ሌላው መረጃችን ወደ ማንቸስተር ዩናይትድ ቤት ይወስድናል። ማንቸስተር ዩናይትድ የብሬንትፎርዱን አጥቂ ኢጎር ቲያጎ ለማስፈረም እንቅስቃሴዎች መጀመራቸው ተነግሯል። የብራዚላዊ ኮከብ
ኢጎር ቲያጎ የቤንጃሚን ሴስኮ ተወዳዳሪ እንደሚሆን ይጠበቃል። 25ኛ ዓመቱ ላይ የሚገኘው ኢጎር ቲያጎ በ2004 ነበር እንግዲህ ከክለብ ብሩጅ ወደ ብሬንትፎርድ የተዘዋወረው። ይህ ኮከብ ተጫዋች በማንቸስተር ዩናይትድ ቤት መቀላቀሉ የማንቸስተር ዩናይትድን የማጥቃት እንቅስቃሴ ከፍ ሊያደርገው እንደሚችል ይጠበቃል። ማንቸስተር ዩናይትዶች ከቤንጃሚን ሴስኮ በተጨማሪ በኢጎር ቲያጎ አማካኝነት የማጥቃት እንቅስቃሴያቸውን ወደ ተጋጣሚ ቡድኖች የሚኖራቸውን ኳስ የማድረስና የጎል እድሎችን የመፍጠር እድላቸውን ከፍ ለማድረግ አሰልጣኝ ማይክል ካሪክ ታርጌት ያደረጉት በክረምቱ የዝውውር መስኮት ወደ ኦልድ ትራፎርድ ያመጡታል ተብሎ የሚጠበቀው ተጫዋች ኢጎር ቲያጎ ሆኗል። ለብሬንትፎርድ በተሰለፈባቸው 41 ጨዋታዎች 26 ጎሎችን ማስቆጠር የቻለው ኢጎር ቲያጎ በአሰልጣኝ ማይክል ካሪክ ትልቅ አድናቆት እያገኘ ያለ ተጫዋች ነው ተብሏል። በ2025/26 የውድድር ዓመት ብሬንትፎርድ 9ኛ ደረጃን ይዞ እንዲያጠናቅቅ ካደረጉ ቁልፍ ተጫዋቾች መካከል አንዱ ነው ተብሎለታል ኢጎር ቲያጎ። በዓለም ዋንጫው የአሰልጣኝ ካርሎ አንቸሎቲ ተመራጭ አጥቂ መሆን የቻለ ተጫዋች ነው። ይህ ተጫዋች ምንም እንኳን ብራዚሎች በ16 ውስጥ መግባት እንግዲህ 16 ውስጥ ለመግባት በተደረገው ጨዋታ በኖርዌይ ተሸንፈው ነው እንግዲህ የተሰናበቱት። ምንም እንኳን በዓለም ዋንጫው ጥሩ ባይሆኑም ካርሎ አንቸሎቲ ግን በነበራቸው ምርጥ 11 ስብስብ ውስጥ ኢጎር ቲያጎን የምርጥ 11 ስብስባቸው አካል በማድረግ ቋሚ አሰላለፍ ቦታ ላይ ሲያጫውቱት ተመልክተናል። ስለሆነም ይህ ኮከብ ጥሩ ቁመና ላይ ነው የሚገኘው ማለት ነው። ይህ 25 ዓመቱ ኮከብ ወደ ኦልድ ትራፎርድ በክረምቱ የዝውውር መስኮት ሊዘዋወር እንደሚችል ይጠበቃል። ምንም እንኳን ወደ ኦልድ ትራፎርድ ይዘዋወራል የሚሉ መረጃዎች የወጡ ቢሆንም ነገር ግን የኢጎር ቲያጎ እስከ 2031 ድረስ በብሬንትፎርድ የሚያቆየው ውል መኖሩ ምናልባትም ለማንቸስተር ዩናይትዶች ተጫዋቹን ወደ ኦልድ ትራፎርድ ለማዘዋወር ጉዳዩን ውስብስብ ሊያደርግባቸው እንደሚችል ይጠበቃል። ብሬንትፎርዶችም በሌላ በኩል የሚጠይቁት የዝውውር ሂሳብ ከፍ እንዲል እንደሚያደርገው ነው የሚጠበቀው። የብሬንትፎርድ የሪከርድ ፈራሚ ነበር እንግዲህ ከክለብ ብሩጅ ወደ ብሬንትፎርድ ሲዘዋወር ኢጎር ቲያጎ በ2024 ማለት ነው። የብሬንትፎርድ ሪከርድ ፈራሚ ነበር በወቅቱ በ30 ሚሊዮን ፓውንድ የዝውውር ሂሳብ ነበር ወደ ብሬንትፎርድ የተዘዋወረው። ስለሆነም እስከ 2031 ድረስ የሚያቆይ ውል ከብሬንትፎርድ ጋር መኖሩ ምናልባትም ብሬንትፎርዶች በከፍ ባለ ሂሳብ ወደ ኦልድ ትራፎርድ ተጫዋቹን ለማዘዋወር ትልቅ አቅም ሊፈጥርላቸው እንደሚችል ይጠበቃል። ከኢጎር ቲያጎ ወደ ኦልድ ትራፎርድ መዘዋወር ጋር ተያይዞ አብሮ የሚነሳው በማንቸስተር ዩናይትድ ቤት አብሮ የሚነሳው ጉዳይ የጆሹዋ ዘርኬዚ የመልቀቅ ጉዳይ ነው የሚሆነው። ጆሹዋ ዘርኬዚ ወደ ጁቬንቱስ በውሰት ሊዘዋወር እንደሚችል ይጠበቃል። በ30 ሚሊዮን ፓውንድ ጁቬንቱሶች ምናልባትም በውሰት ውል የሚወስዱት ከሆነና በጁቬንቱስ የሚኖረው ቁመና የሚኖረው ፐርፎርማንስ ቆንጆ የሚሆን ከሆነ ተጫዋቹ በ30 ሚሊዮን ፓውንድ ለጁቬንቱስ ሊፈርም የሚችልበት ውል ነው ጁቬንቱሶች ከማንቸስተር ዩናይትድ ጋር መፈራረም የሚፈልጉት የሚሉ መረጃዎች እየወጡ ነው የሚገኙት። ስለሆነ ማንቸስተር ዩናይትድ በውሰት ውል ጆሹዋ ዘርኬዚን ለመሸጥ በውሰት ውል ለመስደድ ይገደዳል ማለት ነው። ወደ ኢጎር ቲያጎ ወደ ስብስቡ የሚካተት ከሆነ ጆሹዋ ዘርኬዚ ትርፍ ተጫዋች ነው የሚሆነው። ስለሆነም ወደ ጁቬንቱስ ሊዘዋወር እንደሚችል ይጠበቃል። ጆሹዋ ዘርኬዚ ከኦልድ ትራፎርድ ይወጣል ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር የመለየት እድሉ እጅግ ከፍተኛ ነው ተብሏል። በአሰልጣኝ ኤሪክ ቴንሃግ ጊዜ ነበር እንግዲህ ጆሹዋ ዘርኬዚ ወደ ኦልድ ትራፎርድ የመጣው ከባየር ሙኒክ ወደ ኦልድ ትራፎርድ የተዘዋወረው ማለት ነው። ምንም እንኳን አሰልጣኝ ሮበን አሞሪም በነበሩበት ጊዜ እንግዲህ ቋሚ ለመሆን ሙከራዎችን ሲያደርግ የነበረ ቢሆንም አሁን ግን በአሰልጣኝ ማይክል ካሪክ ፕላን ውስጥ የተካተተ ተጫዋች አይደለም ነው የተባለው። ስለሆነም ከኦልድ ትራፎርድ የመውጣት እድሉ እጅግ ከፍተኛ እንደሆነ ነው የሚጠበቀው። በካሪክ በቋሚነት የመሰለፍ እድል ያላገኘው ይህ ተጫዋች ኔዘርላንዳዊ ኮከብ ጆሹዋ ዘርኬዚ ከማንቸስተር ዩናይትድ ጋር በክረምቱ የዝውውር መስኮት ሊለያይ የሚችል ተጫዋች እንደሚሆን ይጠበቃል። በፕሪሚየር ሊጉ ባደረጋቸው 56 ጨዋታዎች 5 ጎሎችን ማስቆጠር ችሏል ጆሹዋ ዘርኬዚ። 25ኛ ዓመቱ ላይ የሚገኝ ኮከብ ነው። በሌላ በኩል ከጆሹዋ ዘርኬዚ
የጆሹዋ ዘርኬዚን መሰናበት የሚያፋጥኑ ጉዳዮች ወይም ደግሞ ጆሹዋ ዘርኬዚ ከኦልድ ትራፎርድ እንዲወጣ የሚያደርጉ ገፊ ምክንያቶች መካከል ደግሞ የሚካተተው ምናልባትም በውሰት ውል ወደ ባርሴሎና ሄዶ የነበረው የእንግሊዛዊ ኮከብ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የሚመለስ ከሆነ ጆሹዋ ዘርኬዚ በአሰልጣኝ ማይክል ካሪክ በምንም መልኩ ሊፈለግ እንደማይችል ነው የሚጠበቀው ነገሮች እንደዛ የሚሆኑ ከሆነ። ምክንያቱም ያለበት ቁመና ያለበት የፐርፎርማንስ ጉዳይ ከማርከስ ራሽፎርድ ያነሰ ተመራጭ ነው። ምናልባትም ስለሆነም ጆሹዋ ዘርኬዚ ወደ ጁቬንቱስ ወደ ጣሊያኑ ክለብ ጁቬንቱስ የመዘዋወር እድሉ እጅግ ከፍተኛ ነው ተብሏል ማለት ነው። የጁቬንቱሱ የመስመር ተጫዋች በሌላ በኩል ደግሞ ማንቸስተር ዩናይትዶች የጁቬንቱሱን የመስመር ተጫዋች ፍራንሲስኮ ኮንሲካኦ ለማስፈረም ንግግር መጀመራቸው ተነግሯል። የ23 ዓመቱ ፖርቹጋላዊ ኮከብ በጁቬንቱስ በኩል የ50 ሚሊዮን ዩሮ የዝውውር ሂሳብ ተለጥፎበታል። ማንቸስተር ዩናይትድ የኤሲ ሚላኑን የመስመር ተጫዋች ራፋኤል ሌዮንም እንደዚሁ ለማስፈረም ንግግር መጀመራቸውም ታውቋል። እንግዲህ የትኛው ተጫዋች ወደ ኦልድ ትራፎርድ ይመጣል የሚለውን አብረን የምንመለከት ይሆናል። በማንቸስተር ዩናይትድ ቤትም እንደዚሁ እንደ ሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ሁሉ ጠንካራ የሆነ የተጫዋቾችን የማስፈረም እንቅስቃሴ መጀመሩን እየተመለከትን እንገኛለን። በክረምቱ የዝውውር መስኮት አሰልጣኝ ማይክል ካሪክ ቡድናቸውን ለማጠናከር ጠንካራ የሆነ የዝውውር እንቅስቃሴ እያደረጉ ነው የሚገኙት። እንግዲህ የ2026-27 የውድድር ዓመትን በጣም አጓጊና ተጠባቂ ከሚያደርገው መካከል እንግዲህ የአሰልጣኞች በክረምቱ የዝውውር መስኮት ያላቸው የዝውውር ተሳትፎ ነው። ይህ የዝውውር ተሳትፎ አዳዲስ ተጫዋቾች የትኞቹ ስኬታማ ይሆናሉ ወደ ፕሪሚየር ሊጉ ከመጡ በኋላ፣ የትኞቹ ደግሞ ምናልባትም ስኬት ሳይቀናቸው ቀርቶ ጥሩ ፐርፎርም ሳያደርጉ ቀርቶ ምናልባትም ወደ ሌላ ክለብ ለመሸጥ ወይም ደግሞ ወደ ተቀያሪ ወንበርነት ይቀመጣሉ የሚለው አጓጊ ነው የሚሆነው። ከዛ ባሻገር በፕሪሚየር ሊጉ በ2026-27 የውድድር ዓመት የምንመለከታቸው አሰልጣኞች ወጣቶች መሆን ደግሞ ሌላው ፕሪሚየር ሊጉን በጉጉት እንድንጠብቀው የሚያደርገን ነገር ነው የሚሆነው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በወጣት የምንለው አሰልጣኝ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ ሌላው ወጣት አሰልጣኝ ነው። የአስቶን ቪላ አሰልጣኝ ኡናይ ኤምሬ ሌላው ወጣት የምንለው አሰልጣኝ ነው። የማንቸስተር ሲቲው ኤንዞ ማሬስካ ወጣት የሚባል እድሜ ላይ ያለ ነው እሱም። ሌላው የቼልሲውን ዣቪ አሎንሶ ብንወስድም እንደዚሁ ወጣት የሚባል አሰልጣኝ ነው። የቶተንሃም ሆትስፐርሱ ሮቤርቶ ዲዘርቢ ወጣት አሰልጣኝ ነውና እንደዚህ ወጣት አሰልጣኞች በ2026-27 የውድድር ዓመት ምን ያሳዩናል፣ ምን አይነት የጨዋታ ስሜቶችን ያስመለክቱናል የሚለው የሚጠበቅ ነው የሚሆነው። እኛም እንግዲህ መረጃዎችን ከስር እየተከታተልን ወደ እናንተ የምናደርስ ይሆናል። ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በድጋሚ ጋብዛለሁ። በያላችሁበት መልካም ጊዜ ይሁንላችሁ።